በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና ሕይወት እና የምስጋና ኃይል። እንደምን ሰነበታችሁ? በዚህ በአሜሪካ ላላችሁት ሃፒ ታንክስጊቪንግ እንኳን ለዕለተ አኮቴት ለምስጋና ዕለት አደረሳችሁ ላለው አይኖ አውቃለሁ። አንዳንዶቻችሁ እኛ ክርስቲያኖች አይደለንም ወይ? ሁልጊዜ እግዚአብሔርን እናመሰግን የለም ወይ ትሉኛላችሁ። ልክ ናችሁ። ግን ያለንበትን ዘመን ደግሞ ተመልከቱት። በየቀኑ አሉታዊ የሆነ ኔጌቲቭ የሆነ ነገር ጭንቅላታችንን በሚደበድብበት ዓለም ላይ በዓለማዊ ደረጃ፣ በመንግስት ደረጃ፣ በሀገር ደረጃ እግዚአብሔርን የምናመሰግንበት ቀን ይኑረን ማለት ትልቅ ነገር ነው። ለዚህ ነው እንኳን አደረሳችሁ ያልኩት እንጂማ እውነት ነው። የክርስትና ሕይወት የምስጋና ሕይወት ነው። የመንፈሳዊ ሕይወታችን እምብርቱ ቅዳሴ ነው። ማዕከሉ ቅዳሴ ነው። ቀደሰ፣ አመሰገነ ማለት ስለሆነ ስለዚህ ዛሬ ባለፈው እሁድ ለምዕመናን ያካፈልኳቸውን ለእናንተ እንደገና በእውነት ላሳስባችሁ እፈልጋለሁ። በተለይ እንደ ቤተሰብ በአንድነት ተሰብስባችሁ እግዚአብሔርን ስታመሰግኑ፣ በማዕድ ዙሪያ ስትሆኑ እግዚአብሔርን እንድናመሰግን ስለ ሀገራችንም ይሁን ስለ ሕዝባችን ስላለው መከራ፣ ስለ ኑሮ ውድነቱ፣ ስለ ፖለቲካው፣ በዓለም ደረጃ ስለሚታየው መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ምስቅልቅል ነገር ሁሉ ስናስብ በዚያ ውስጥ ግን እግዚአብሔርን ማመስገንን እንዳንረሳ ለማለት ነው። መጀመሪያ ከእግዚአብሔር ቃል አነብላችኋለሁ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምንሃለን። አስተውሎ የሚነግረንን ቃል በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን የሚለውን ቃል ከመናገሩ በፊት ምን ይላል? አብን እያመሰገናችሁ፣ እግዚአብሔር አብን እያመሰገናችሁ። ለምን? ቁጥር 14 ላይ እንዲህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ቆላሲስ 1 ከቁጥር 13 እስከ 14 ያለውን ኃይለ ቃል ነው ያነበብኩላችሁ። ቅድም እንዳልኩት የክርስትና ሕይወት የምስጋና ሕይወት ነው። አንድ የቤተ ክርስቲያን አባት ሲናገር ምን ይላል? ከእግዚአብሔር ስጦታን የተቀበለና ስለ እርሱ ምስጋና የማያቀርብ የተቀበለውን በሚያጣበት መንገድ ላይ ነው ይላል። አሁን ጥያቄ ልጠይቃችሁ። በዚህ ሰዓት ይህንን ቃል የምትሰሙ ከእግዚአብሔር የተቀበላችሁት ነገር አለ ወይስ የለም? ከእግዚአብሔር ለመሆኑ ያልተቀበለ ማን አለ? የእኛስ የሆነና የኔ ነው ብለንስ የምንናገረው ከእግዚአብሔር ያልሆነስ ነገር ምን አለን? ስለዚህ ይህ አባት የተናገረውን ቃል እንደገና አሰላስሉት። ከእግዚአብሔር ስጦታን የተቀበለና ስለ እርሱ ምስጋና የማያቀርብ የተቀበለውን በሚያጣበት መንገድ ላይ ነው። እግዚአብሔር ሲመሰገን ግን ይለናል፣ እግዚአብሔር ሲመሰገን ተጨማሪ በረከቶችን ይሰጠናል። እኛም ስጦታዎቹን በመቀበላችን የበለጠ እርሱን እንወደዋለን። በዚህም ፍቅር እግዚአብሔርን መፍራት መጀመሪያው የሆነውን መለኮታዊውን ጥበብ እናገኛለን ይላል። ጴጥሮስ ዘደማስቆ የተባለ አባት ነው ይህንን የተናገረ። እግዚአብሔርን ካላመሰገንን በተቀበልነው ነገር ላይ ያን የተቀበልነው ነገር ይወሰድብናል። ያ ገብር ሐካይ ገብርኄር
በተሰጠው በምስጋና የኖረና ያተረፈ ነው። ገብረ ሐካይ ደግሞ ማለት ክፉ አገልጋይ፣ ጨካኙ አገልጋይ ግን ምሬተኛ፣ ቂመኛ፣ ምስጋና ቢስ ነበረ የሆነው። ስለዚህ ያለው ተወስዶበታል። ስለዚህ እግዚአብሔርን የሚያመሰግን ሕይወት ሊኖረን ይገባል። ዛሬ በብዙ ቤት ውስጥ ጭንቀት ንጉሥ የሆነበት ምክንያት፣ ምሬት ንጉሥ የሆነበት ምክንያት፣ እንዳልተደረገልን ሆነን የምናማርርበት ምክንያት ማመስገን ስላቃተን ነው። ማመስገን ስናቆም የተደረገልንን መርሳት እንጀምራለን። እግዚአብሔር ከዚህ በእውነት ያድነን፣ ይታደገን። እንደገና ደግመዋለሁ። ማመስገን ስናቆም የተደረገልንን መርሳት እንጀምራለን። አንዳንዶቻችን እዚህ ላይ ምንድን ነው የማመሰግንበት ነገር ብለን እንጠይቅ ይሆናል። ምክንያቱም ስለረሳ። የምስጋናችን ዋናው ማዕከል ምንድን ነው ካላችሁኝ፣ እግዚአብሔር በክርስቶስ ያደረገልን የቤዛነት ሥራ ነው። መነሻው እሱ ነው፣ መድረሻውም እሱ ነው። ቤተ ክርስቲያን፣ ኦርቶዶክሳዊት ቤተ ክርስቲያን አንዱ የምታስደስተኝም ይሄን ነው። ለምስጋና በምንሰበሰብበት ጊዜ አይታችሁ ከሆነ የምስጋናችን የቅዳሴያችን ክላይማክስ የክርስቶስ ሥጋና ደም ነው። ቅዱስ ቁርባንን ተቀብለን ወደ ቤታችን ነው የምንሄደው። ያው ምዕመናን ዘግይተው ስለሚመጡ ተብሎ አንዳንድ ጊዜ ስብከት ከቅዳሴ በኋላ ይሰጣል እንጂ እንደ ደንቡ ከሆነ ስብከቱ ቅዳሴው መካከል ላይ ከወንጌል በኋላ ነበር መሰጠት የነበረበት። ለምን? ምክንያቱም ስብከቱን ሰምተን እግዚአብሔርን አመስግነን ቅዱስ ቁርባን ተቀብለን እቱ በሰላም ነው፣ ሌላ ጣጣ የለም። ክርስቶስ ያደረገልን ነገር የምስጋናችን ምክንያት ነው፣ የምስጋናችንም መደምደሚያ ነው። ለዚህ ነው ቅዱስ ጳውሎስ እግዚአብሔር አብን አመስግኑ ካለ በኋላ ምን ይላል? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ከጨለማ መግዞ ወጥተናል፣ የእግዚአብሔር ልጆች ሆነናል። ቅዱስ ዮሐንስ አፈወርቅ ይሄንን ምስጋናችንን እጅግ ሰፋ አድርጎ ያስቀምጠዋል። እንዲህ ይለናል፣ እግዚአብሔር እኛን ካለመኖር ወደ መኖር አምጥቶናል፣ ባለ አእምሮዎች አድርጎናል፣ ባለ አእምሮዎች አድርጎ አክብሮናል፣ ሕይወታችንን ለማኖር የሚያስፈልገንን ሁሉ ፈጥሮልናል፣ ምግብን ከምድር አብቅሎልናል፣ እንስሳት እኛን እንዲያገለግሉን አድርጎልናል፣ ስለኛ ዝናብ አለ፣ ስለኛ ፀሐይ አለ፣ ተራሮችና ሜዳዎች ስለኛ ጥቅም አምረዋል። ልበ አምላክ ዳዊት ያመሰገነበትን ነው እዚህ ጋር ቅዱስ ዮሐንስ አፈወርቅ የሚናገረው። ስለኛ ወንዞች ይፈሳሉ፣ ስለኛ ምንጮች ይፈልቃሉ፣ ባህር ለኛ መመላለሻ ነች፣ ትረጋለች፣ ከማዕድናት ሀብታት ይወጣሉ፣ የሚያስደስቱ ነገሮች ከምድር ሁሉ ይገኛሉ። በጸጋው ባለጠግነትና ለኛ ባለው ምሕረትና ርኅራኄ ፍጥረት በአጠቃላይ ስጦታ ሆኖ ተሰጥቶናል ይላል። ይሄ እግዚአብሔርን የምናመሰግንበት። ግን ቅዱስ ዮሐንስ አፈወርቅ ምን ይላል? እነዚህ ትናንሽ ስጦታዎች ናቸው ይለናል። ትንሹን ስጦታ ብቻ ለምን እንናገራለን ይልና ይቀጥላል። ስለኛ እግዚአብሔር በሰዎች መካከል ኖረ፣ ስለኛ ስለተዋረደው ሥጋችን ወልድ ሥጋ ሆነ፣ በእኛም አደረ። ምስጋና ቢስ ለሆነው ለእኛ እርሱ ረዳታችን ሆነ። በጨለማ ላሉት እርሱ የጽድቅ ፀሐይ ሆነ። የማይታመመው እርሱ በመስቀል ላይ ተሰቀለ። በሞት ሕይወት፣ በሲኦል መብራት ለወደቁት ትንሣኤ፣ የልጅነት መንፈስ ወደ እግዚአብሔር ልጅነት፣ መንፈሳዊ ስጦታት ወደ መቀበል የአክሊሎችን ቃል ኪዳን ሰጥቶናል ይላል እና ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለን? አዎ በምድራዊ ነገር ውስጥ ብዙ በረከት አግኝተናል። እግዚአብሔር ምድርና መላዋን ሰጥቶናል ለኛ። ነገር ግን ትልቁ ስጦታ በክርስቶስ ያገኘነው ነው ይልና መጨረሻ ላይ ሲደመደም ምን ይላል? ከነዚህ ታላላቅ በረከቶች በተጨማሪ የበረከቶች ሁሉ ጉልላት የሆኑትና እስካሁን ካገኘነው በረከት የሚልቁ በረከቶችን ሊሰጠን
ተስፋ ገብቶልናል ይላል። ምንድናቸው እነዚህ? ተድላገነት፣ የመንግሥተ ሰማያት ክብር፣ ከመላእክት ጋር እኩል የሆነ ከፍታ፣ እግዚአብሔርን ፊት ለፊት ማየት ናቸው ይላል። ስለዚህ ዛሬ በምስጋና ውስጥ በምንሆንበት ጊዜ ያ ተደርጎልኛል፣ ይሄ ተደርጎልኛል ብቻ አይደለም፣ በክርስቶስ ያገኘነውን ጸጋ ልናስብ ይገባል። ወደ መጨረሻው እንምጣ። ምስጋና ሕይወታችንን የመለወጥ ኃይል አለው። ምስጋና ሕይወታችንን የመቀየር ኃይል አለው። ቅዱስ ጳውሎስ ለቆላሲስ ክርስቲያኖች ቅድም ያነበብኩላችሁ ክፍል ላይ የሚናገረው ይሄንን ነው። ይሄንን ቅዱስ ጳውሎስ የተናገረውን እንደገና እስቲ ቀስ ብለን እንመልከተው ምን እንደሚል። ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። እዚህ ቦታ ላይ ምስጋና የሚያደርግልንን ነገር እናያለን። ምስጋና ምንድን ነው የሚያደርገን? በምስጋና ውስጥ ስንሆን ልባችን በደስታ ይሞላል። በእንባ ሸለቆ ውስጥ ሆነን እንኳን ልባችን ሐሴትን ያደርጋል። ማለት መከራው አይሰማንም ማለት አይደለም፣ አናለቅስም ማለት አይደለም። ነገር ግን በእግዚአብሔር ደስ ይለናል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነውና ካለ በኋላ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ስለዚህ ምስጋና የሚያደርግልን ነገር ምንድን ነው? እግዚአብሔር በእኛ ውስጥ ያየውን እንድናይ የልብ ዓይናችንን ያበራልናል። ስለዚህ አዎ መከራው አለ፣ አዎ የሚያሳዝነን ነገር ይኖራል፣ ቁስሉ ይኖራል፣ ግን በእግዚአብሔር ደስ ይለናል። ዕንባቆምም የሚነግረን ይሄንን ነው። በረቱ ባዶ ቢሆን ጋጣ ውስጥ ከብቶች ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ይላል። ለምን? ምክንያቱም እግዚአብሔር ለእኛ ያዘጋጀውን መልካም የሆነውን ነገር ስለምናይ። በሁለተኛ ደረጃ ምስጋና የሚያደርገውን እዚህ ጋር ተመልከቱት። ምን ይላል? በሁሉ ለመጽናትና ለመታገስ። በሁሉ ለመጽናትና ለመታገስ። በተለይ በዚህ ዘመን ከብዙ ክርስቲያኖች ሕይወት ውስጥ የጠፋው ነገር ቢኖር የምስጋና ሕይወት ነው። የምስጋና ሕይወት ስለጠፋ መታገስ አልተቻለም። ትንሹ ነገር ያስቆጣናል፣ ትንሹ ነገር ያበሳጨናል፣ ትንሹ ነገር ባልንጀርነትን እንድንበትነው፣ ትዳርን እንድንበትነው ያደርገናል። የምስጋና ሰዎች ስንሆን ግን ጽናትን እንማራለን፣ መታገስን እንማራለን። ሰሞኑን አንድ ታሪክ ሳነብ ነበረ ስለ አውግስጢኖስ። በዚህ በተለይ በምዕራብ ቤተክርስቲያን ውስጥ ትልቅ አባት ነው። አውግስጢኖስ ማለት ነገረ መለኮትን የተማረ ሰው የአውግስጢኖስን ታሪክ ያውቃል። እና አውግስጢኖስ ታሪኩ እንዲህ አልነበረም። በመጀመሪያ ዛሬ በምስራቅም በምዕራብም ያሉ አብያተ ክርስቲያናት ስሙን በታላቅ ክብር ቢያነሱ፣ እናቱ ግን እየዬ እያለች የምታለቅስ ነበረች። ቅድስት ሞኒካ ትባላለች። ሳንታ ሞኒካ እኛ ያለንበት ሎስ አንጀለስ አጠገብ እንዲሁም በስሟ ከተማ አለ። እና ሞኒካ ለልጇ 17 ዓመት ሙሉ በእንባ ነበር ስትጸልይ ነበረው። ግን ታሪኳን የጻፉት እንደተናገሩት ስለ ልጇ እግዚአብሔርን ታመሰግንም ነበር፣ ስለ ልጇ ትጸልይ ነበር። በምስጋና ውስጥ ስለነበረች ጽናትን ተማረች፣ መታገስን ተማረች። እግዚአብሔር ጸሎቷን ሰማ፣ ልጇን ለወጠላት። ዛሬ በዓለም ላይ አስደናቂ የሆነውን ኮንፌሽን ኦፍ ሴንት ኦገስቲን የሚባለውን የኦገስቲን ኑዛዜ የብዙ ሰዎችን ታሪክ የለወጠ መጽሐፍ ለመጻፍ በቃ። እጅግ በጣም አሳዛኝ የሆነ ላይፍ ስታይል ውስጥ ነው የነበረው። ከእግዚአብሔር የራቀ ሕይወት ነው የነበረው። እግዚአብሔር ግን መለሰ። ትዳራችሁ ወደ እግዚአብሔር እንዲመለስ፣
የትዳር ጓደኛችሁ ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ወደ እግዚአብሔር እንዲመለሱ፣ ልጆቻችሁ ወደ እግዚአብሔር እንዲመለሱ፣ ወንድሞቼ እህቶቼ፣ መጀመሪያ የምስጋና ሕይወት ሊኖራችሁ ይገባል። የምትጸሙበትን ጉልበት የምታገኙት በምሬት ውስጥ አይደለም። የምትጸሙበትን ጉልበት የምታገኙት በስድብ ውስጥ አይደለም። የምትጸሙበትን ጉልበት የምታገኙት በቁጣ ውስጥ አይደለም፣ በምስጋና ውስጥ ነው። በሶስተኛ ደረጃ ላይ ምን ይላል? እንደ ክብሩ ጉልበት መጠን በኃይል እየበረታችሁ ይታያችኋል። አሁንም ምስጋና የሚያደርገው ይሄ ነው። ጉልበት ይሰጠናል፣ ኃይል ይሰጠናል። እነዛ 3 ወጣቶች ያለ ምክንያት አይደለም እኮ እሳት ውስጥ ሆነው በቤተክርስቲያናችን ትውፊት በመጽሐፍ ቅዱስም ኦርቶዶክሳዊት ቤተክርስቲያን በምትቀበለው መጽሐፍ ቅዱስ ውስጥም ጸሎተ ዘሰለስቱ ደቂቅ የሚባል አለ። ይትባረክ እግዚአብሔር አምላክ አበዊነ ስቡህን ይውቱ ወልዑልን ይውቱ ለዓለም እያሉ በዚያ በእሳት ውስጥ ይመላለሱ ነበር። እነዚያ 3 ወጣቶች የአባቶቻችን አምላክ ይክበር ይመስገን እያሉ የሚያስፈራ ነገር ሳይሆን ቀርቶ አይደለም። ነገር ግን የሚያስፈራውን ለማለፍ የምንችልበት የክብሩ ጉልበት የምናገኘው፣ አቅም የምናገኘው፣ ኃይል የምናገኘው፣ ጽናት የምናገኘው፣ መታገስ የምናገኘው በምስጋና ውስጥ ነው። በምስጋና ውስጥ ነው። ስለዚህ ብዙ አልይዛችሁም። ዛሬ የምስጋና ሕይወት እንዲኖረን እግዚአብሔር ይርዳን። በምስጋና በቤታችን ውስጥ እንድንመላለስ፣ ምስጋና ቤታችንን እንዲሞላው፣ ምስጋና ኑሯችንን እንዲሞላው እግዚአብሔር ይርዳን። ስለዚህ ነገ ሐሙስ በዚህ በአሜሪካ ያላችሁ ከቤተሰብ ጋር ስትሰበሰቡ በማዕድ ዙሪያ ስለተቀመጡት እግዚአብሔርን አመስግኑ። ስለ ልጆቻችሁ እግዚአብሔርን አመስግኑ። ስለ ትዳር ጓደኞቻችሁ እግዚአብሔርን አመስግኑ። ባጣችሁትም ነገር፣ ባዘናችሁበትም ነገር፣ በተጨነቃችሁበትም ነገር እግዚአብሔርን አመስግኑ። እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።